በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በክርስቶስ ክርስቶሳውያን በወልድ ርዳን እግዚአብሔር መንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች ወደደንና ባፈቀረን እስከ ሞት ድረስ በታመነልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል በያላችሁበት ስፍራ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እንደ በደላችን እንደ ክፋታችን ሳይሆን እንደ ይቅር ባይነት ፈቅዶ ዕድሜ ለንስሐ ዘመን ለፍስሐ ጨምሮ በዚህች ዕለት ያሰባሰበን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። ልጅ ተመስግኖ እናት አትቀርምና ምክንያተ ድኅነት የሆነች አምላክ ወላዲተ አምላክ ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም ስለ ስሟ፣ ስለ ክብሯ፣ ስለ አማላጅነቷ የተመሰገነችና የተወደሰች ትሁንልን። ጻድቃነ ሰማዕታት፣ መላእክት፣ አበው አባቶቻችንና ቅዱሳን እናቶቻችን እርሱ ባለቤቱ ባከበራቸው መጠን የተመሰገኑና የተወደሱ ይሁንልን። ውድ ቤተሰቦቻችን የዩቲዩብ አናሊሲሳችን እንደሚያሳየን ከሆነ ብዙዎቻችን ቪዲዮን የምናየው ሰብስክራይብ እንደማታደርጉ ነው። ስለሆነም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን ላይክ፣ ሼር፣ ኮሜንት በማድረግ አገልግሎታችንን እንድትደግፉን በልዑል እግዚአብሔር ስም እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው በሁላችን ላይ ትደርብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እርግናው መታሰቢያው ያማረ ንጹሕ ተጋዳይ ንዑድ ክቡር የሚሆን የከበረ አባታችን አቡነ ገብረ መንፈስ ቅዱስን ገድል ማንበብ እንጀምራለን። ንዑድ ክቡር ደግ አባታችን አቡነ ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከታችኛ አውራጃ ለሂሳ ከምትባል ሀገር የወጣ ገዳማዊ ነው። በግብፅ ገዳማት 300 ዓመታትን ኖረ። ከዚያም ወጥቶ የኢትዮጵያን ገዳማትን ዞረ። በዝቋላና በምድረ ከብድ 262 ዓመት እህል ሳይበላ ውሃም ሳይጠጣ ልብስንም ሳይለብስ ኖረ። በምድር ላይ እንደ ሰው ሳይሆን እንደ መላእክት ኖረ። በጴጥሮስና በጳውሎስ በኩል በመጋቢት 5 እሑድ ቀን ገድሉን ፈጽሞ አረፈ። አባታችን በአቡነ ገብረ መንፈስ ቅዱስ ጸሎት እግዚአብሔር አምላክ ይማረን ይቅርም ይበለን ለዘላለሙ አሜን። በዘመድ ወገን ከከበሩ ታመኑ ከደጋግ ሰዎች ለብንያም ሀገር የሚሆን በኒሳ ሀገር የሚኖር አንድ ሰው ነበር። ስሙም ስምዖን ነበር። የሚስቱም ስም አቅሊስያ። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎችም ነበሩ። ልጅም አልነበራቸውም።
ደስ የሚያሰኘውን ልጅ እንዲሰጣቸው በቀንና በሌሊት እግዚአብሔርን ይለምኑት ነበር። ጧሪ ቀባሪ የሌላቸው፣ አሳዳጊ ለሌላቸው፣ ልዩ ልዩ ችግር ላለባቸውም ሁሉ ምጽዋትን የሚሰጡ ነበር። አቅሌስያም ለ30 ዓመት ያህል መካን ሆና ኖረች። ልጅም ስላልነበራት ታዝን ታለቅስ ነበር። ባሏ ስምዖንም እንዲሁ ያዝን ነበር። ከተጋቡ ጀምሮ ከ7 ቀን በቀር በግብር አልተገናኙ ነበር። ስምዖንም አቅሌስያ እግዚአብሔር የዘካርያስንና የኤልሳቤጥን የሐናና የኢያቄምን ጸሎትን እንደሰማ እኛንም ልመና ቢሰማን እንለምነው አላት። አቅሌስያም እሺ አለችው። ሁለቱም በብዙ እንባና በጽኑ ሐዘን ጸለዩ። ከዕለታት በአንዲት ቀን አቅሌስያ ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ባለበት ቆማ ለብዙዎች አርአያ የሚሆን ንጽሕና የሚወድ ፈቃድህን የሚያደርግ አንተን ደስ የሚያሰኝ ልጅ ስጠን ብላ ጸለየች። ያን ጊዜም አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው በአንድ ቃል ተናገሩ። ክብሩ ከሰማይ ከምድር ከፍ ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚተካከል ክህነቱን እንደ መልከ ጼዴቅ ንጽሕናው እንደ ነቢዩ ኤልያስ እንደ መጥምቁ መለኮት እንደ ቅዱስ ዮሐንስ የሆነ በክብር ከነቢያት ከሐዋርያት ጋር የሚተካከል ልጅን ትወልጃለሽ አሏት። ይኸው ለአንቺ ብቻ አይደለም ለዓለም ሁሉ ነው እንጂ። ያን ጊዜ ሦስቱ አንዱ ተነስቶ በእጁ ባርኮ በሰላም ወደ ቤትሽ ግቢ አላት። እሷም ደስ እያላት ወደ ቤቷም ገባች። በማግስቱ በቤቷ በር ተቀምጣ ሳለች በዚያ ሀገር የሚኖር ቄስን መስሎ መንፈስ ቅዱስ ጎበኛት። ሰላም ላንቺ ይሁን፣ ለጊዜ የሚያሳዝንሽና የሚያስለቅስሽ ምንድን ነው? መናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌስያ በሥራ ሁሉ በፈጣሪና በመድኃኒቴ ደስ ይለኛል፣ ሆኖም ግን ልጅ በማጣት አዝናለሁ አለቅሳለሁም አለችው። መንፈስ ቅዱስም ተነስቶ በፊቷ ቆሞ እፍ አለባት። ከዚህም በኋላ ከእርሷ ተሰወረ። በሌላም ቀን አቅሌስያ ወደ ቤተ ክርስቲያን ስትሄድ እባብ በመንገድ ልጇን አስከትላ ስትሄድ አገኘች። እናታችን ሔዋንን ያሳትሽ አባታችን አዳምን ተድላ ደስታ ካለበት ገነት ያስወጣሽው የተረገምሽ አንቺ እባብ እንዴት ልጅ አገኘሽ? ልጅ ለሌለኝ ለእኔ ግን ወዮልኝ፣ ወዮታ አለብኝ አለች። እንዲህ ያዘነችና እየተከዘች ስትሄድ እርግብንም ጫጩቶቿን አስከትላ ስትሄድ አገኘቻት። አባታችን ኖኅን ያገለገልሽው ዋይት ርግብ አንቺስ ልጅ ማግኘት ይገባሻል አለቻት። ይህም እያለች ያለቀሰች ከቤተ ክርስቲያን ደረሰች። በራሷ ላይም ትቢያ ነሰነሰች፣ ልብሷንም ቀደደች። የእመቤታችንንም ስዕል ባየች ጊዜ ከፍቅሯ ብዛት የተነሳ ነፍስ እንደተለየውም ሰው ሆነች። ደስ የሚያሰኝሽን ልጅ ስጪ፣ ደስ የማያሰኝሽ ከሆነ ግን ማኅፀኔን ዝጊው ብላ ጸለየች። በቀድሞ ዘመንም ከቅዱሳን አንስቷ አንዲቱ ያደረገችው በቅዱሳት መጻሕፍት ሰምተናል። እርሷም የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም እግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ሁለት ሕዝቦች በማኅፀንሽ አሉ፣ ሁለቱም ልጆች ከአንቺ ይወለዳሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ልጅ ስለ ማግኘት እግዚአብሔርን ቃል ልትጠይቅ ሄደች። ፍቅሯንም ጽናት ባየች ጊዜ የእመቤታችን ስዕል ዘንበል ብላ እነሆ ጸሎትሽ ልመናሽ በእግዚአብሔር ፊት ተሰማ፣ አንቺን ደስ የሚያስል ልጅንም የሚያገለግል ለሕዝቡና አባት የሚሆን ልጅ እግዚአብሔር ይሰጥሻል አለቻት። በዚህ ዓለም በሕይወተ ሥጋ አታዩም፣ ከዕረፍቱ በኋላ በመንግሥተ ሰማያት ነው እንጂ። ነገር ግን በእርሱ ፈንታ ስለ ሐዘንሽ ብዛት ስለ ባልሽም ሃይማኖት ጽናት ልጅ ታገኛለሽ። ይህንንም ሄደሽ ለባልሽ ንገሪው አለቻት።
አግሌስያም እመቤታችን ስዕል የምሥራች ቃል ሰምታ ደስ እያላት ወደ ቤቷ ሄደች። እመቤታችንም ስዕል እንዳበሰረቻት ለባሏ ነገረችው። ሁለቱም በአንድነት ደስ አላቸው፣ እግዚአብሔርንም አመሰገኑ። በዚያችም ሌሊት መጋቢት 29 ቀን እመቤታችን እንዳበሰረቻት አግሌስያም ጸነሰች። በታኅሳስ 29 ቀን ደምግባቱ ያማረ ወንድ ልጅን ወለደች። እናትና አባቱ ዘመዶቹ ደምግባቱ ያማረ ለምናዊ የተዋበ ልጅ መሆኑን ባዩ ጊዜ እጅግ ደስ አላቸው። ደምግባቱ ያማረ ለምናዊ የተዋበ ልጅ የሰጣቸው እግዚአብሔርንም አመሰገኑ። በዚያችም ቀን መልአኩ ቅዱስ ገብርኤል መጥቶ አግሌስያን የልጅሽ ስሙ ገብረ መንፈስ ቅዱስ ይባል ብሏት ከእርሱ ተሰወረ። በዚያችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ጨለማ ወደ ብርሃን ከጠባብ ወደ ሰፊ ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ለጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ አዋላጅቷ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህች ክብር ከእናታችን ማኅፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣለች። ከዚህ በኋላ እናቱ አላቀፈችውም፣ ቆሞ ኖረ እንጂ የእናቱንም ጡት አልጠባም። የዚህ ዓለም ጣዕምንም አላወቅም፣ ልብስንም አልለበስም። ያን ጊዜ ከዚያ የነበሩ ያዩ የሰሙ ሁሉ አደነቁ። እናቱን ፈጽማ አደነቀች። 40 ቀንም ከሞላ በኋላ ወደ ቤተ ክርስቲያን ወሰዱት። ሥርዓቱ የሚያዘውን ሁሉም ፈጸሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጣለት ገብረ መንፈስ ቅዱስ አሉት። ስምዖንም አገልጋዮችን ወደ የሀገሩ ሁሉ መልእክት ላኩና ስለ ተወዳጁ ልጅ የምሳ ግብዣ እናድርግላቸው ዘንድ ክርስቲያኖችን ሁሉ ጥሯቸው አለ። የሮሙንም ንጉሥ ከሹማምንቱ ጋር ጠራው። ንጉሡ ሕፃኑን ባየ ጊዜ ደስ ተሰኝቶ አቅፎ ሳመው። ሰው ሁሉ ይሰበሰብ ዘንድ ቀንደ መለከትንም እንዲነፉ አዘዘ። ሕፃኑ በወርቅ በብር በዕንቁ አስጌጠው፣ ታላቅ ደስታም አደረገ። እናቱ ሞግዚቱን መሬት እንዳታስነካው ባማረ በተዋበ ቤት እንጂ ወደ ተርታ ቤት እንዳታስገባው፣ ከማር ከወተት በቀር እህል እንዳታቀምሰው፣ ከመብራት በቀር ወደ እሳት እንዳታቀርበው አዘዘቻት። ሞግዚቱም እሺ አለቻት። አምፃ 2 ዓመታትን ኖረ። እግዚአብሔር ዓይነ ልቦናውንም አበራለት፣ አንደበቱንም ከፈተለት። በሞግዚቱ ጉልበት ላይ ሆኖ ለሥላሴ እሰግዳለሁ ብሎ ወደ መሬትም ወርዶ በግንባሩ ሰገደ። ሞግዚቱ እመቤት ያዘዘችኝን አጠፋው ብላ እጁን ያዘችው። ሕፃኑ ገብረ መንፈስ ቅዱስም እናቴ አሳዳጊ መሬት ስለነካኝ አትዘኝ፣ አታልቅሽ አላት። ከመሬት ተፈጥሬአለሁና ወደ መሬትም ተመልሼ እገባለሁና። ሞግዚቱም ይህንም በሰማች ጊዜ አንተ ነህ ሕፃን ነህ፣ አነጋገር ግን እንደ አዋቂ ሰው ነው አለችው። ሕፃኑም እኔ ወደ ገዳም እሄዳለሁ፣ ሥጋዬን እፈትነዋለሁ፣ ሥጋዬንም ለነፍሴ ያስገዛዋለሁ፣ እንዲሁም የነፍሴን ድህነት እሻ ዘንድ እንዲህ ይሻለኛል አላት። ሞግዚቱም በሕፃኑ አነጋገር ፈጽማ አደነቀች። ከ3 ዓመት በኋላ መላእክት እየመሩት ወደ ገዳም ወጣ። ሞግዚቱ ከአጠገቧ ፈልጋ ባጣችው ጊዜ ደነገጠች። በመሬትም ላይ ተንከባለለች። በራሷ ላይም ትቢያ ነስንሳ በብዙ ልመና ስላገኙት ልጃቸው ጌቶቼ ምን እላቸዋለሁ ምን እመልስላቸዋለሁ ብላ ጮኸች። እመቤቴ በአግሌስያ ፊት እንዴት እቆማለሁ አለች። ልጄን ስጪኝ ባለችኝ ጊዜ ምን እመልስላታለሁ አለች። መጥፋቱ ወሬ በእናት በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ። ልጃችን ምን ሆነ? ምንስ ያስለቅስሻል አሏት። ሞግዚቱም ሕፃኑን አጣሁት፣ የሆነውን አላወቅኩም። ከዚህ በፊት
ወደ ገዳም ሄዳለሁ ብሎኝ ነበር ብላ የነገራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያ ነስንሰው በግንባራቸው ወድቀው ወዮልን ወዮታ አለብን አሉ። አግሌሲያም ወዮልኝ ወዮታ አለብኝ አለች። የዓይኔ ብርሃን ልቤን እንደ ወይን ደስ የምታሰኘው መካን ሰውን የወለድኩ ልጅ አንተን በማጣት የተሸከመች ማኅፀኔ በሐዘን ነደደች። ይልቁንም በድህን በማጣቴ ሰውነቴ ተጨነቀች። ሞትህን አውቄ ባለቅስልህ ይሻለኝ ነበር፣ ወይንስ እንደ ዮሴፍ ተጨክን እንደ እንግዳ ደርሰህ ከፊቴ ተሰወርክ? ልጄ ወዮታ ወዮልኝ ወዮታ አለብኝ አለች። መንገደኞች፣ ነጋዴዎች፣ ከንፈሮች የለመለሙ ፊቱ ያማረ ሕፃን ያያችሁ እንደሆኑ ንገረኝ እያለችም አለቀሰች። የሮሙ ንጉሥ የሹሙ የስምዖን ልጅ እንደጠፋ በሰማ ጊዜ ማምንቱን አስከትሎ እናት አባቱን ሊያጽናናም መጣ። ስምዖንም ቁጥራቸው 100 የሚሆኑ አገልጋዮችን ለፍለጋ በየሀገሩ ሁሉ ሁለት ሆነው እንዲሄዱ አዘዛቸው። እያንዳንዳቸውም 99 ወቄት ወርቅ ሰጣቸው። የልጄን ዜና ለነገረኝ የገንዘቤን እኩሌታ ሰጠዋለሁ፣ ከመገዛትም ነፃ አወጣዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉ ዘንድ ከሹሙ ከስምዖን በታዘዙት መሠረት ሁለት እየሆኑ ወደ የሀገሩ ሁሉ ሄዱ። ሲሄዱም ገባዖን በምትባል ሀገር ደረሱ። ጧሪ ቀባሪ ለሌላቸው ሽማግሌዎች፣ አሳዳጊ ለሌላቸው ሕፃናትና ለችግረኞች ሁሉ ምጽዋትን ሰጡ። ምጽዋት ሲሰጡ ሕፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን አቡነ ገብረ መንፈስ ቅዱስ እንደሆነም አላወቁትም። አባታችን አቡነ ገብረ መንፈስ ቅዱስ ግን መንፈስ ቅዱስ ተገልጾለት አወቃቸው። በልቡም እኔን ይፈልጉ ዘንድ የተላኩ አባቴ ወታደሮች እነሆ አለ። እናንተ ወንድሞቼ ከወዴት የመጣችሁ ናችሁ? እናንተ አማኞች ስትሆኑ ወደ አሕዛብ አገር ለምን ገባችሁ አላቸው። የሹሙ ልጅ እንደጠፋና ይፈልጉ ዘንድ እንደተላኩ ነገሩት። አባታችን አቡነ ገብረ መንፈስ ቅዱስን መለሰላቸው፣ በዚህ ልጅ ምክንያት ብዙ ሐዘን ብዙ መከራ ያገኛችሁ። የሹሙ ልጅ በሕይወትም ቢሆን በሞትም ቢሆን አታገኙትምና በእርሱ ምትክ ሌላ ልጅ ይወልዳሉ፣ ስሙን ኢብኖብ ይሉታል። ትርጓሜውም የመካን ልጅ ማለት ነው። በሰላም ወደ ሀገራችሁ ተመለሱ፣ ይህንንም የትንቢት ቃል ለጌታችሁ ለስምዖን ንገሩት አላቸው። ወታደሮቹም ሰላምታ ሰጥተው በሰላም ወደ ሀገራቸው ተመለሱ። በደረሱ ጊዜ ግን አባታችን አቡነ ገብረ መንፈስ ቅዱስ የነገራቸው ትንቢት ለጌታችን ለስምዖን ነገሩት። አባቱ ስምዖን ይህንን ቃል ሰምቶ ምርር ብሎ አለቀሰ። እናቱ አግሌሲያም ወዮልኝ ወዮታ አለብኝ እያለች አለቀሰች። ቴዎድሮስ በሀገሩ ሰማዕት ሆነ፣ አጥንቶቹም ተገኝተዋል። የ40 ሐራ ሰማይ አጽማቸው ተገኝቷል። የአንተ አጽም ግን አልተገኘምና መኖርህም መሞትህም አልታወቀምና ወዮልኝ ወዮታ አለብኝ እያለች አለቀሰች። የተላኩት ወታደሮችም እመቤታችን አታልቅሽ አላት። ጸጉሩ በለሰለሰ ጸጉሩም ከለበሰ አንድ ሰው እንዲህ የሚል ቃል ሰማን ብለው አባታችን አቡነ ገብረ መንፈስ ቅዱስ የነገራቸውን ሁሉ ነገሯት። ይኸውም የትንቢት ቃል አግሌሲያን ሰምታ ለጊዜው እንድትጽናና አደረጋት። ብዙ ዘመናትም እያዘነች ኖረች። ከዚህ በኋላ ኖብ ተጸነሰ። እግዚአብሔር ፈቃድ ይሁን ብላ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸውንም ባዩ ጊዜ ሐዘናቸውም ወደ ደስታ ተለወጠ። ስሙንም ኖብ አሉት። ኖብ ማለት የመካን ልጅ ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ መላእክት እየመሩት ወደ ገዳም አወጡት። ወዳልነው ወደ ጥንተ ነገራችን እንመለስ። እየፈተነም ሲጓዝ በመንገድ ደከመ። ላቡም እንደ ክረምት ዝናብ ሆኖ ወደ መሬትም ይወርድ ነበረ። ከዕለታት አንድ ቀን ሥጋውን ሲገስጽ ሰውነቱ ሲዘልፍ ሰይጣን አንደበቱ የለሰለሰ ሰው መስሎ መጣ። ሕፃኑን ሰላም ለአንተ ይሁን፣ ለምን ታዝናለህ አለው።
አንተ ሕፃን ነህና ምክሬን ስማ፣ እኔ ሽማግሌ ነኝና ምክሬን ስማኝ። ከመጻሕፍት የሰማሁትን እነግርሃለሁ። ብርድ ረሃብ እግዚአብሔርን ያስረሳዋል። የወደድከውን እየበላህ እየጠጣ እንዲህ በአባትህ ቤት መኖር ይሻልሃል ብሎ መከረው። ለልቦናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስም አካለ ሽማግሌ ይመስላል፣ አነጋገር ግን የውሸት ነው። ወደ አባት ቤት ሂድ የምትለኝ ጌታችን በወንጌል አባቱና እናቱን፣ ሚስቱን፣ ወንድ ልጁን፣ ሴት ልጁን፣ እርሻውን፣ ወርቁን፣ ብሩ ስለ ስሜ ተወ ከዚህ ዓለም 100 እጥፍ ዋጋ ያገኛል፣ ወዲያኛውም ዓለም ለዘለዓለም ሕይወትን ይወርሳል ያለውን አልሰማህምን? አለው። ሰይጣንም ሕፃኑን የመልካም አደረግኩልህ፣ በረሃብ በጥም እንዳትሞት መከርኩ፣ አንተን ክፉ ትመልስልኛለህ፣ እኔ ግን እታገስሃለሁ። አንተ የዋህ ሕፃን ነህና የሆይ ወደ አባት ቤት መሄድ ፈራ፣ ከዚህ በረሃብ በጥም በብርድ እንዳትሞት እህል ብላ፣ ውሃንም ጠጣ፣ ቅጠል ልበስ አለው። አንተ ታናሽ ነህና እንዲህ እመክርሃለሁም አለው። ሕፃኑም መልሶ አንተ እርጉም ከእኔ ራቅ፣ አንተ ሽማግሌ መስለህ ነፍሴን ልታጠፋት ትመክረኛለህ? ለፈጣሪ ምን ይሳነዋል? የወደደውን ሰው ድንጋዩን ዳቦ ውሃውንም ጣፋጭ ወይን ያደርግለታል። የፀሐዩንም ሐሩር ቀዝቃዛ ያደርግለታል፣ እዱንም ሞቃት ያደርግለታል። የደረቀችውንም ምድር በዝናብ ያጠግባታል። ያን ጊዜ ቅጠሎችን ታወጣለች፣ ፍሬዎችንም ታፈራለች፣ የፍጥረት ሁሉንም ትመግባለች። ሰውም ወደ ገዳም በወጣ ጊዜ ይራባል፣ ይጠማል፣ ኋላ በመንግሥተ ሰማያት ግን ይጠግባል፣ ይረካል። አንተ ሰይጣን ለእኔስ የልቤ ምክር ይሻለኛል፣ ከእኔ ራቅም አለው። ሰይጣንም አነጋገር ትርጓሜ ምንድነው? በእርጅና ምክንያት አእምሮ ይዝሏልና አንተ ሕፃን እስኪ ንገረኝ አለው። እግዚአብሔርም የሰይጣንን ልቡን ሰወረው። ሕፃኑ የዚህን ትርጓሜ ልነግርህ ትወዳለህን? በእውነት እግዚአብሔር በፍጥረቱ ሁሉ የሰለጠነ ነው ብሎ አነጋገሩን ትርጓሜውን አስረዳው። ሰይጣንም ከሕፃኑ አንደበት ይህንን በሰማ ጊዜ ራሱን አዘንብሎ አዝኖ ቆመ። ሕፃኑን ማሳት አልተቻለውምና። ሕፃኑ ሰይጣን ነፍሱ ስለማጥፋት ሲያዝን አይቶ አንተ ርጉም ከእኔ ራቅ አለው። በጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብዬ አዝሃለሁም አለው። ያን ጊዜ እግዚአብሔር መልአክ ከሰማይ ፈጥኖ ወርዶ እጁን ሰንጥቆ ወደ ገሃነም ወረወረው። ከዚህ በኋላ ሰይጣንም እያለቀሰ ወረደ። ወዮልኝ፣ ወዮታ አለብኝ፣ በዚህ ሕፃን ምክንያት መከራ ደርሶብኛልና አለ። ከዚህ በኋላ ሕፃኑ ወደ እግዚአብሔር ጸለየ። ጸሎቱን ከጨረሰ በኋላ ያ ሕፃንም ወደ ሌላ ቦታ ሄደ። በረሃ ለበረሃ ዋሻም ለዋሻ ዞረ። በዚያም አምላኬ ፈጣሪ ልመናዬን ስማኝ እያለም ጸለየ። ሌላም ብዙ ጸሎትን መላልሶ ጸለየ። ያን ጊዜ እግዚአብሔር መልአክን እንደ ፀሐይ የሚያበራ ሰማያዊ ኅብስትን በእጁ ወርዶ እግዚአብሔርን ካብላ ብሎሃል አለው። በእኔ ምክንያት ደክመሃልና እኔም መልካም ዋጋ ከፍልልሃለሁ አለው። ብሎም ከፊቱ ተሰወረ፣ ወደ ሰማይም ወጣ። ሕፃኑ ጉልበቱ ሰግዶ የተራበውን የምታበላ የጠማውን የምታጠጣ አምላኬ ፈጣሪ ላንተ ምስጋና ይገባሃል አለው። ያን ከመልአኩ እጅ የተቀበለውን ሰማያዊ ኅብስት በላ። ያን ጊዜ ጌታ ከእናቱ ከእመቤታችን ጋር ሆኖም አገኘው። አንተ ሕፃን ከየት አገር መጣህ? ወደዚህስ ብቻህን መጣህን? አለው። አሁን አምላኬ በአምላኬ ፍቅር ተስቤ ከእናት ከአባት የተለይቼ ወደዚህ መጣው፣ ገዳምም መሞት እፈልጋለሁ አለው። ጌታችንም አንተ ሕፃን ስለሆን ልብስም ስላለበስክ ታገስ፣ ረሃውንስ አትፈራምን? አለው። አባታችን አቡነ ገብረ መንፈስ ቅዱስም ከእናቴ ጋር ሳለሁ ላላቀመሰችኝም እኔም እህል እንዳልበላ ውሃ እንዳልጠጣ ልብስ እንዳለብስ ለአምላኬ ቃል ገብቻለሁ። አምላኬ ከወደደ ጸጉር አብቅሎ ሰውነቴን ያልብሰው አለው። ጌታችንም እምነቱን ጽናት አይቶ ና በቀኜ ቁም አለው። እመቤታችን ድንግል ማርያም በእጁ ይዛ እኔንና ልጄ እንደወደድከን እኔም ልጄም እንወዳለን ብላ እንደተወደደ ልጇ አቅፋም ሳመችው።
ጌታችንም በመንፈስ ቅዱስ አጸናው። የጀመርከውንም ገድል ፈጽም አለው። ጌታችን ከእመቤታችን ጋር ባረከው። ከባረኩትም በኋላ ከፊቱ ተሰወሩ። በዚያች ቀን እግዚአብሔር መልአኩ ቅዱስ ገብርኤልን እኔ መረጥኩት ሕፃን ወዳለበት ሂድ፣ ሕፃኑም ብዙ ገዳማውያንና መነኮሳት ወዳሉበት ገዳም ወስደህ በቤታቸው ደጃፍ አኑረው አለው። በእምኔቱ አባ ዘመደ ብርሃንም ሕፃኑን ከቤት በር ወስደህ ከሴቶች ሁሉ እርሷን ስለመረጥኩ ወደዚህ ዓለም መጥቼ ከሥጋዋ ሥጋን ከነፍሷ ነፍስ ነስቼ ሰው እስክሆን ድረስ በመላእክት እጅ ሰማያዊ መብልና ሰማያዊ መጠጥን 12 ዓመት ሙሉ እየተመገበች በቤተ መቅደስ እንዳደገች እንደ እናቴ ማርያም ወደ መቅደስ አስገባው። እርሱንም ወድጄዋለሁና ንጹሕ አድርጌም ፈጥሬአለሁና መንፈስ ቅዱስ ማደሪያ ነውና ምድራዊ ምግብን አይበላም፣ ምድራዊ መጠጥንም አይጠጣም። ምግቡ መንፈሳዊ ምግብ ነው እንጂ ሰው የሚኖረው በእንጀራ ብቻ አይደለምና እግዚአብሔር አፍ በሚወጣው ቃል ነው እንጂ። እግዚአብሔርም መልአክ ቅዱስ ገብርኤል ሕፃኑ ወዳለበት ፈጥኖ ወረደና በክንፎቹም አቅፎ ሳመው። ሴት ልጇን በጀርባ እንድታዝል በክንፉ አዝሎ እስከ 7ቱ ሰማያት አሳረገው፣ ከእግዚአብሔርም ፊት አደረሰው። ጌታም መልአኩ ቅዱስ ገብርኤልን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና እኔን እንደ ሳመችኝ ትሳመው፣ ትባርከው። ዳግመኛም የቀደሙ አባቶች አዳምና አቤል፣ ሴትና ሄኖስ፣ ቃየንና መላልኤል፣ ያሬድና ሄኖክ፣ ማቱሳላና ላሜ ኖህ ወዳሉበትም ውሰደው፣ ይሳሙት፣ ይባርኩት። አብርሃምና ይስሐቅ ያዕቆብም ወዳሉበት ውሰደውና ይባርኩት። እንዲሁም ነቢያትና ሐዋርያትም ወዳሉበት ውሰደውና ይባርኩት። የተረገመ በንጉሥ ሄሮድስ እጅ በእኔ ምክንያት የተገደሉ ሕፃን ልጆች ወዳሉበትም ውሰደው። በዓለም ፍጻሜ በመንግሥተ ሰማያት ከእኔ ጋር እንደሚኖር ይወቁ። እኔ መርጬዋለሁና ሁሉም እርሱም ባዩ ጊዜ ደስ ይበላቸው አለ። ባገኘም መልአኩ ወደ እኔ ዘሆነ አለው። ያን ጊዜ መልአኩ ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስን በቤታችን ድንግል ማርያም ወዳለችበት ወሰደውና አቅፋ ሳመችው፣ ባረከችውም። ዳግመኛም ቅዱሳን ሁሉ ወዳሉበትም ወሰደው፣ ሁሉም ባረኩት። ሁሉም ከባረኩት በኋላ ወደ እግዚአብሔር መልሶ ወሰደው። ጌታችንም ከእኔ ጋር ነግሰህ ትኖራለህ፣ ጽና፣ በርታ፣ በአንተ ላይ የሚሰርጸው መከራ ሁሉንም ታገዝ፣ በአንተ ቃል ኪዳን ሰዎች ሁሉ ይድናሉ አለው። ያን ጊዜ መልአኩ ቅዱስ ገብርኤል አባታችን ወደ አባ ዘመደ ብርሃንም አወረደው፣ ከቤቱም ደጃፍ አስቀመጠው። መልአኩ ገብርኤልም ወደ አባ ዘመደ ብርሃን ገብቶ እግዚአብሔር ያዘዘውን ሁሉ ነገረው። መልአኩ ከእርሱ ከተለየ በኋላ አባ ዘመደ ብርሃንን ፈጥኖ ተነስቶ መልአኩ ቅዱስ ገብርኤል የነገረው ሁሉ እውነት እንደሆነ ይረዳ ዘንድ ወደ ውጭም ወጣ። መልአኩ እንደነገረው ደስ የሚያሰኝ ሕፃን በውጭ ቆሞ አገኘው። አየውን ጊዜ አባ ዘመደ ብርሃን ፈጽሞም ደስ አለው። እግዚአብሔር የባህሪ ስግደትንም አቀረበ። ሕፃኑን አንስቶ አቅፎ ሳመው፣ ወደ ቤቱም አስገባው። በክብር በሥርዓትና እግዚአብሔርን በመፍራትም አሳደገው። የዳዊትን መዝሙርንም የብሉይና የሐዲስ ኪዳን መጻሕፍትንም ሁሉ አስተማረው። በሚማርበት ጊዜም አስቀድሞ የተማረ ይመስል ነበር። የነገሩትን ፈጥኖ ይይዝ ነበር። ሰው እውቀትን የሚገልጽ መንጋውን የሚጠብቅ መንፈስ ቅዱስ አድሮበታልና። ትምህርቱንም ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው፣ አነጋገረው። ስለ እኔ ደከምክ፣ የመንግሥቴ ወራሽ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን አለው። እንደወደድክ በሰውነት ላይ ጸጉር ይብቀል፣ ልብስም ይሆነ። ነገ ማልደህ ወደ ጳጳሱ ወደ አብርሃም ሂድ፣ የሚያዘንም ሁሉ አድርግ አለው። ይህንንም ነግሮት ወደ ሰማይ አረገ። ያን ጊዜ ከሰውነቱ ጸጉር ወጣ፣ መላ ሰውነቱን እንደ ልብስ አለበሰው። ያን ጊዜ ሕፃኑ ገብረ መንፈስ ቅዱስም ደስ አለው። በምድር ላይም ሰግዶ ከነገሥታት ልብስ የተሻለውን የሚበልጠውን ያለበስከኝ ጌታዬና አምላኬ ምስጋና ላንተ ይሁን አለ። በማግስቱም
አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔር እንዳዘዘው ተነስቶ ወደ አባ አብርሃም ሄደ። መንፈስ ቅዱስ ጸና፣ ባሕርንም እንደ የብስ ሻገራት። ወደ ጳጳሱም ከመድረሱ በፊት ጌታችን ተገልጾ ጳጳሱ አብርሃምን አናገረው። እነሆ ፀጉር የለበሰ ሰው ወደ አንተ ይመጣልና በደስታ ተቀበለው፣ የክህነትን ሥልጣንም ስጠው፣ የመነኮሳትን ልብስ አልብሰው አለው። ጌታችንም ይህን ተናግሮ ወደ ሰማይ አረገ። ሊቀ ጳጳሱ አብርሃምም ደስ አለው። ይህን ታላቅ ክብር ለሰጠኝ ለእግዚአብሔር ምስጋና ይገባዋል ብሎ በምድር ላይም ሰገደ። ጳጳሱም ጸሎቱን ከፈጸመ በኋላ አባታችን አቡነ ገብረ መንፈስ ቅዱስ ከበር ቆሞ አውሎክሶን 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 አለ። ጳጳሱ አብርሃምም ይህንን ሰምቶ ጌታዬ የነገረኝ ሰው እነሆ መጣ አለ። ተነስቶም ተቀበለው፣ እጅ ነሳው። ከወዴት አገር መጣህም አለው። አባታችንም ካንተ በረከት እቀበል ዘንድ ከነይሳ ሀገር መጣው አለው። እግዚአብሔር ያዘዘኝን ሁሉ አድርግልኝ አለው። ጳጳሱ አብርሃምም ፍርሃትና በትሕትና መነኩሴ መሆን ትችላለህን? አንተ በዕድሜ ታናሽ ነህና አለው። አባታችንም አባቴ ሆይ ጸሎት እንድትረዳኝ ስለኔ ጸልይልኝ። የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለችና እኔ በፈቃዴ ወደ አንተ አልመጣሁም፣ ፈጣሪ እግዚአብሔር አዞኝ ነው እንጂ አለው። ሊቀ ጳጳሱም ይህንን በሰማ ጊዜ የልቡ ቅንነት የሃይማኖቱንም ጽናት አይቶ ፈጽሞ ደስ አለው። መንፈሳውያን አባቶች የሚሰበሰቡ ዘንድ አዘዘ። ብዙ አባቶች ተሰብስበው በአንድነትም ባረኩት። በረከትም ከተቀበለ በኋላ ሊቀ ጳጳሱ አባ አብርሃም ዲቁናን ሾመው። እንደ ሰማዕቱ እንደ እስጢፋኖስ ጸጋና ሞገስን የተሞላም ሆነ። ይህ አባታችን አቡነ ገብረ መንፈስ ቅዱስ ምግባሩ የቀና ሃይማኖቱ የጸና ነውና የመነኮሳትን ልብስ አለበሰው፣ ምንኩስናንም ሥርዓት ፈጸመለት። እንደ እንጦስ እንደ መቃርስ የከበረ አስኬማንም አደረገለት። ወገቡንም ማቅና ቅናተ ዮሐንስን አሰረለት። ከጥቂት ቀናት በኋላ ቅስናም ሾመው። እግዚአብሔርም ያዘዘውን ሁሉ ፈጸመለት። ሕፃኑም አደገ፣ በኃይልና በመንፈስም በረታ። እግዚአብሔርና በሰው ዘንድ እውቀትን ጥበብን የተመላም ሆነ። ጳጳሱ አብርሃምም ልጄ ሆይ ጌታዬ እግዚአብሔር ያዘዘኝ ሁሉ ፈጸምሁልህ፣ ክህነትና ምንኩስናህን በቅንነትና በታማኝነት ጠብቃለሁ። ዳግመኛም ወደ አገረ ኔሳ ተመልሰ ሥርዓተ ገዳምን፣ ሕገ ምንኩስና፣ የእውቀትና የምክር መጻሕፍትን ካበምኔቱ ከአባ ዘመደ ብርሃን ተማር አለው። በዚያ ቁጥራቸው 309 የሚሆኑ በኃጢአት ያልረከሱ ንጹሐን አባቶች አሉና። ይህን ተናግሮ ከጨረሰ በኋላ ሰላምታ ሰጥቶ በሰላም አሰናበተው። አባታችን ገብረ መንፈስ ቅዱስም ሊቀ ጳጳሱ እንዳዘዘው ወደ ሀገሩ ኔሳ ሄደ። ወደ አበምኔቱ ወደ አባ ዘመደ ብርሃንም ደርሶ አውሎክሶን 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 አለ። አበምኔቱም ሊቀ ጳጳሱ እንደላከው በመንፈስ አውቆ ወደ እርሱ መጥቶ ሰላምታን ሰጠው። ደህና መጣህን አለው። አባታችንም አሁን በደህና መጣሁ አለው። ሊቀ ጳጳሱም ያዘዘውን ሁሉን ነገር ነገረው። አበምኔቱ አባ ዘመደ ብርሃንም አባታችን ያነጋገሩን ማማር አንደበቱን ቅልጥፍና ባየ ጊዜ አደነቀ። በስውር የመንፈስ ቅዱስ ኃይል እንዳደረበትም ያይ ነበርና። አበምኔቱ መንፈሳውያን አባቶች ሁሉ ይሰበሰቡ ዘንድ አዘዘ። ሁሉም ከተሰበሰቡ በኋላ ሊቀ ጳጳሱ ያለውን ሁሉ ነገራቸው። እነርሱም ይህንን ሰምተው የእግዚአብሔር ቃል ከእርሱ ጋር ይሁን ብለው አባታችን ሊቀ ጳጳሱ ደህና ነውን አሉት። አሁን ደህና ነው አላቸው። አባታችን ከአባ ዘመደ ብርሃን የገዳምን ሥርዓት የመነኮሳትን ሕግ እማር ዘንድ ወደዚህ ላከኝ አላቸው። እነርሱም እግዚአብሔር የልብን ሐሳብ ይፈጽምልህ ብለው ወደ የቤታቸው ገቡ። አባታችን ሊቀ ጳጳሱ እንዳዘዘው የሕገ ምንኩስናን ትምህርት ቀጠለ። አባታችን አቡነ ገብረ መንፈስ ቅዱስም እህል ሳይበላ ዋን ሳይጠጣ ልብስንም ሳይለብስ ብዙ ዓመት ኖረ።
አበምኔቱን ብቻ ነው እንጂ ሌሎች አያውቁም ነበር። ቅጠል አምጥተው እንካ ብለው ያሉት ነበር። እርሱም እንደሚበላ ሰው ተቀብሎ ለሌላ ሰው ይሰጠው ነበር። ትምህርቱን ከፈጸመ በኋላ በአንድ ልብ ጸሎቱን ጀመረ። በብዙ ድካም በብዙ ትጋትም ኖረ። ጌታ ወንጌል ነፍሱን ሊያድናት የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል ብሎ እንደተናገረ አባታችን አቡነ ገብረ መንፈስ ቅዱስን በእግዚአብሔር ዘንድ ለኃጥእ ፍጹም ለጻድቃን ግን ዋጋ እንዳለም ተረዳ። ጌታችን ከዕለታት አንድ ቀን ተገልጾ የመነኮሳትን ክብራቸውን በመንግሥተ ሰማያት ከሰማይ አርድእት ክብር ይለያል አለው። አባታችን አቡነ ገብረ መንፈስ ቅዱስን መልሶ አቤቱ ጌታዬ አባቴ አበምኔቱ ያዘዘኝ ሁሉን ነው ፈጸሙ። ከእንግዲህ ወዲህ ግን አንደበቴ ወጣ ስእለቴን እፈጽም ዘንድ እወዳለሁ። በበረሃም እሞታለሁ። ሰው የሌለበት በረሃ ከአራዊት ጋር መኖር ይሻለኛል አለው። ጌታችንም ወዳጄ ገብረ መንፈስ ቅዱስ እንደወደድክ ይሁንልህ፣ እኔም ሁል ጊዜ ከአንተ ጋር ነኝ አለው። አባታችን አቡነ ገብረ መንፈስ ቅዱስም ይህንን ሰምቶ ተደሰተ። ጌታ ተገልጾ እንዳናገረው ወደ በረሃም ሂድ ብሎ እንዳዘዘ ይነግረው ዘንድ ወደ መምህሩ ሄደ። መምህሩ እግዚአብሔር እንዳዘዘ ሂድ ብሎ ባርኮ በሰላም አሰናበተው። አባታችን አቡነ ገብረ መንፈስ ቅዱስም ለነፋስ እየፈጠነ ሄደ። ቤተልሔም ደርሶ ወደ እርሷም ተመለከተ። ክርስቶስ የተወለደብሽ ቤተልሔም ሰላምታ ላንቺ ይገባል አላት። ክርስቶስ የተኛባትን በረት አይቶ በእጁ ነስቶ አማኑኤል የተኛብሽ በረት ሰላምታ ይገባል አላት። ዳግመኛም ሄሮድስ ያስፈጃቸው ሕፃናትን ደም የፈሰሰበትን አይቶ ከዚያም እያለቀሰ ሄደ። ናዝሬት ገብቶ የዓለም ሁሉ ጌታ ያደገብሽ ናዝሬት ሰላምታ ላንቺ ይገባሻል አላት። ጸሎቱንም ካደረሰ በኋላ ሰገደ። ከዚያም ወጥቶም ሄደ። የመጀመሪያዋን ተአምር ወዳደረገባት ወደ ገሊላም ገባ። ጌታችን ከቆመበት ቦታ ላይም ሰገደ። ከዚያም ወጥቶ ዓለም ሁሉ ንግሥት እመቤታችን ወደምትመላለሰችበት ቁስቋም ደረሰ። ወደ ዮርዳኖስም ደርሶ የጽድቅ ፀሐይ ክርስቶስ የተጠመቀበት ዮርዳኖስ ሰላምታ ላንተ ይገባሃል አለ። ከዚያም ገብቶ ተጠመቀ። ከዚያም ወጥቶ የእግዚአብሔር አገር ወደምትሆን ደብረ ዘይት ሄደ። ወደ ደብረ ታቦርም ደረሰ። ጌታችን ወደ ተመላለሰበት ወደ ተሰቀለበት ወደ ተቀበረበትም ሁሉ ደረሰ። በጎልጎታም ሳለ ጌታችን ተገልጾ እኔም እናቴም ወደ ተመላለስንባቸው ቦታዎች ሁሉ የተመላለስን ስለ እኔ ብዙ መከራን የተቀበልክ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን አለው። እኔም ተላ ደስታ ያለበትን ገነት እሰጥሃለሁ፣ ለወዳጄ እንደ አቤልም መንግሥቴን አወርስሃለሁ አለው። ጌታችንም ይህንን ቃል ኪዳን ሰጥቶት በታላቅ ክብር ወደ ሰማይ አረገ። አባታችን አቡነ ገብረ መንፈስ ቅዱስም ይህንን ቃል ኪዳን ሰምቶም ደስ አለው።